የኤርትራ ጦር ጥሶ ገባ። የኢሮቢ ታጣቂዎች ከአራ መሬት ታጣቂዎች ጋር መስራት መጀመራቸውን ይፋ ባደረጉ ማግስት የሻዕቢያ ጦር ድንበር ጥሶ ወደ ኢሮቢ መግባቱ ተሰምቷል። ኢትዮጵያ ትፈርሳለች፣ ኤርትራ በይፋ አመነች። ውጭ ጉዳይ ሚኒስቴር የአስመራን ድብቅ እቅድ ግልጽ ባደረገ ማግስት ኤርትራ የኢትዮጵያ መፈራረስ አይቀሬ ነው በሚል የእምነት ክደት ቃል ብቅ ብላለች። በወደብ ጉዳይ ዘምተን አንሞትም ኤርትራውያንን ያበሳጨው የቤተ መንግስት ድግስ፣ ወደብ በማስጠበቅ ሰበብ ወደ ሞት መንጋጋ አንገባም ያሉ ኤርትራውያን ወጣቶች የኢሳያስ ጭቆና በቃም በማለት ወደ ኢትዮጵያ መግባታቸው ተሰማ። የኢትዮጵያን ድንበር ጥሶ መግባትና የኢትዮጵያን ትዕግስት መፈታተን የዘወትር ልማዷ ያደረገችው ኤርትራ አሁን ደግሞ ወደ ኢሮቢ ዘልቃ መግባቷ ተሰምቷል። በቡሬ ግንባር ጦርነት ይከፈትብኛል በሚል አሉኝ ያለቻቸው መሳሪያዎችና ሰራዊቶቿን በድንበር ላይ ያሰፈረችው ኤርትራ አሁንም የድንበር ላይ ትንኮሳውን ተያይዘዋለች። የኢሮቢ ታጣቂዎች የኢሳያስን መንግስት ለመታገል እየተንቀሳቀሰ ከሚገኘው ሀራ መሬት ጋር ማበሩ ያስደነገጠው ሻዕቢያ የወሰደው እርምጃ አደገኛ ነው እየተባለ ይገኛል። ከኢትዮጵያ ጋር በወደብ ጉዳይ በገባበት ውጥረት ጭንቀት ውስጥ የሚገኘው የኢሳያስ መንግስት ኢትዮጵያ ትፈርሳለች ሲልም የኢትዮጵያ የውጭ ጉዳይ ሚኒስቴር ላሰማው አቤቱታ ምላሽ ሰጥቷል። በአሁኑ የመረጃ ሰዓታችን የእነዚህንና የኤርትራ ዜጎች ለወደብ ብለን አንሞትም የሚል ቁርጥ ያለ አቋም ለመንግስታቸው እንደላኩ የተሰማውን አክለን ይዘን ተገኝተናል። ሰላም ውድ የሎዴ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሳምንታት በፊት ሻዕቢያ በወደቡ ጉዳይ ጦርነት የሚቀሰቅስ ከሆነ በመንበረ ስልጣኑ ላይ የሚቆይበት ጊዜ በራሱ እጅ የመወሰን ያክል ከባድና ለፕሬዝዳንት ኢሳያስም የተያዘውን ዓመት የመጨረሻው የስልጣን ዘመናቸው የሚያደርግ ቀይ ስህተት ይሆናል በሚል አነጋጋሪ ትንታኔ ያስነበበው የአሜሪካ ዘ ኢኮኖሚስት መጽሔት ዛሬም አዲስ መረጃ ይፋ ባደረገ ማግስት ከኤርትራ በኩል ብዙዎችን ጉድ ያስባለ ምላሽ ተሰምቷል። ኤርትራ የኢትዮጵያ ፌዴራል መንግስት ለመጣል ነፍጥ አንስተው ከሚታገሉ ኃይሎች ጋር በሱዳን በድብቅ መምከሯን ያጋለጠው ዘ ኢኮኖሚስት መጽሔት የፋኖ ኃይሎች ማዕከላዊ መንግስት ለመውጋት ከኦሮሞ ነጻነት ሰራዊት ህወሓትና ሻዕቢያ ጋር ጥብቅ ወታደራዊ ውይይት ማድረጋቸው ዘግቧል። ይኸው አደገኛ የኤርትራ እምነት ክደት ምስክርነት የተሰማው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በትናንትናው ዕለት አስመራ ኢትዮጵያን ለመበጥበጥ ቀንቀሌት እየሰራች መሆኑ ለዲፕሎማቶችና ዓለም አቀፍ ማህበረሰብ ባስታወቁ ማግስት መሆኑ ደግሞ ነገሩን አነጋጋሪ አድርጎታል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በትናንትና ማብራሪያቸው በአስመራ በኩል የኢሳያስ ዶክትሪን ወይም የኢሳያስ አስተምሮ ሲሉ የጠሩት ኢትዮጵያን የማፍረስ ቋሚ ፕሮጀክት መኖሩን ተናግረው ነበር። የዶክትሪን ኤርትራን ለማጽናት ኢትዮጵያን ጤና መንሳት የሚልና ከ30 ዓመት በላይ የኖረን ያሉት የውጭ ጉዳይ ሚኒስትሩ ፕሬዝዳንት ኢሳያስና ቡድናቸው በ1990 ኢትዮጵያን ከመወረሩ በፊት የሚከተሉት ጀምሮ ኤርትራ የኔ ብቻ ኢትዮጵያ ግን የጋራችን የሚል የብዝባዥነት ፖሊሲ አካል እንደሆነም ነው የገለጹት። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አክለውም ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘ ኢኮኖሚ ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው እየተባለ ባለበት ወቅት ነው አስመራ ራሷን ያጋለጠችበትን አነጋጋሪ ጉዳይ ለመጽሔቱ ዘገባ በሰጠችበት ወቅት ያፈነዳቸው። አስመራ በቀንደኛ የፕሮፓጋንዳ ሰዎች በኩል ካሰራጨችው መረጃ ኢትዮጵያን የተባበሩት አረብ ኤሚሬትስ ጉዳይ አስፈጻሚነት ስትል የከሰሰች ሲሆን የአዲስ አበባ መንግስት አሁን በያዘው የአቡዳቢ አጀንዳ አስፈጻሚነት ከቀጠለ ኢትዮጵያ መፈራረሷ የማይቀር ጉዳይ ነው የሚል መልእክት ማስተላለፏን ነው መረዳት የተቻለው። ኤርትራ ይህንን ብትልም በኢትዮጵያ በኩል የአስመራ ትንኮሳ በአስተማማኝ ሁኔታ ለመመከት ገፍታ የምትመጣ ከሆነ በጊዜ አደብ ለማስገዛት የሚያስችል አስተማማኝ ሰራዊት መገንባቱን ተደጋግሞ እየተገለጸ ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ባደረጉት ንግግራቸው ላይ ኤርትራ ጦርነቱን የምትጀምር ከሆነ የሚያቆመን ኃይል የለም፣ ጦርነት ከተነሳ ውጤቱ ምን እንደሆነ ይታወቃል ሲሉ የቀድሞ ኢታማዦር ሹም ሳሞራ የኑስ በበኩላቸው ጦርነቱ የሚቀሰቀስ ከሆነ መከላከያ ሰራዊታችን አስመራን ሳይቆጣጠር ወደ ኋላ እንደማይል ሊታወቅ ይገባል ሲሉ ቆፍጠን ያለ ማስጠንቀቂያ ማሰማታቸው አይዘነጋም። ይህ በእንዲህ እንዳለ የፌዴራል መንግስቱን ወደ ጦርነት ጎትቶ ለማስገባት እየደከመ ያለው ሻዕቢያ ጦር ድንበር ጥሶ ወደ ኢሮቢ መግባቱ ተሰምቷል። ጦሩ ድንበርን ጥሶ ወደ ኢትዮጵያ ግዛት የገባው በሰላማዊ መንገድ ሰሚያጣን ያሉት የኢሮቢ ታጣቂዎች ከሀራ መሬት ታጣቂዎች ጋር በመተባበር ህወሓትና የአስመራ መንግስት ለመጣል ወደ ጫካ መግባታቸው ይፋ ባደረጉ ማግስት ነው። ከህወሓት ጋር ጸምዶ በሚል አንድነት መስርቶ እየተንቀሳቀሰ የሚገኘው የሻዕቢያ ጦር በዛሬው ዕለት ህዳር 6 2018 ወደ ትግራይ ክልል ኢሮቢ ከተማ መግባታቸው ተሰምቷል። የሻዕቢያ ጦር ወደ ከተማው የገባው የኢሮቢ ሬዚስታንስ አርሚ በሚል የሚንቀሳቀሱት የማህበረሰቡ ተወላጆች በይፋ ህወሓትን ለመጣል ከሚታገለው የሀራ መሬት ታጣቂዎች ጋር ትብብር መመስረታቸውን ካስታወቁ በኋላ መሆኑን መረዳት ተችሏል። በሰላማዊ ትግል የኢሮቢ ብሔረሰብ ህልውና ማዳን እንደማይቻል የገለጸው ታጣቂ ቡድኑ የኢሮቢ ህዝብን ህልውና ለማረጋገጥና ለማስቀጠል የቲፒኤፍ አባል በመሆን ኢሮቢ ዋዶ በሚል የትግል ስም ጠመንጃ ታጥቀው ትግል ለማድረግ ነፃ መሬት እንደወረዱ ከቀናት በፊት ማስታወቃቸው ይታወሳል። የኢሮቢ ህዝብ እስከ ዛሬ ከህወሓት ጋር ሆኖ ያደረገው ትግል በራሱ ማንነትና በህልውናው ላይ ከንቱ ትግል እንደነበረ ቡድኑ አክሎ ገልጿል።
በሌላ መረጃ በወደብ ጉዳይ ዘምተን አንሞትም፣ ኤርትራውያን ፊታቸውን አዞሩ። ወደብ በማስጠበቅ ሰበብ ወደ ሞት መንጋጋ አንገባም ያሉ ኤርትራውያን ወጣቶች የኢሳያስ ጭቆና በቃም በማለት ወደ ኢትዮጵያ መግባታቸው ተሰምቷል። 57000 ኤርትራውያን ወደ ኢትዮጵያ መሰደዳቸውን አንድ ጥናት አመለከተም። የኤርትራ አገዛዝ በተለይም የአፋር ሕዝብን በልዩ ሁኔታ ጥቃት እየሰነዘረበት ነው ተብሏል። በሀገሩም ሆነ በጎረቤት ሀገራት ዜጎች ላይ ጥቃትን በመፈጸም የሚታወቀው የአስመራው መንግስት በዛች ሀገር የሚኖሩ የአናሳ ብሔር አባላትን በተለየ ሁኔታ እየበደለ ነው ሲል ሪፖርቱ ያስነበበው ጄኖሳይዶች ከአናሳ ብሔር በወጡ ገዢዎች እንደሚመራ የሚነገርለት ማለት የኤርትራው ሻዕቢያን በሌሎች አናሳዎች ላይ ጥቃት በመፈጸም 57000 ዜጎች ወደ ኢትዮጵያ እንዲሰደዱ ምክንያት ሆኗል ብሏል። ተቋሙ ባወጣው ሪፖርትም የኤርትራ አፋሮች እጅግ መዶ ከሚደርስባቸው የማህበረሰብ ክፍሎች መካከል ዋናዎቹ ናቸው ያለ ሲሆን ይህም አገዛዙ በአስመራ መንግስት ከሆነበት ዘመን የሚጀምር ነው ብሏል። የኤርትራ መንግስት የአፋር ማህበረሰብ ከጥንት መኖሪያው እያፈናቀለ መተዳደሪያውን የአሳመጥመድ ስራ እየነጠቀ የጅምላ ስርዓቶችን እየፈጸመ ቀጥሏል ሲል ማተቷል። በኤርትራ ውስጥ የሚገኙ አናሳ ብሔረሰቦች ሁኔታ አሳሳቢ ነው ያለው ጄኖሳይዶች መንግስት በይፋ 4 ሃይማኖቶች ብቻ እውቅና እንደሚሰጥ አስታውሶ ሌሎችን ግን ያስራል፣ ያሳድዳል፣ እንደዚሁም ሃይማኖታዊ ነጻነታቸውን ይገፋል ሲል አክሏል። በዚህ ማልታዳ ኢሳያስ አፈወርቂ በተኙበት በቤተ መንግስቱ የተካሄደው ፕሮግራም በርካታ ኤርትራውያንን አበሳጭቷል። ፕሬዚዳንት ኢሳያስን የሚጠብቅ አዲስ ኃይል በትላንትናው ዕለት በአስመራ ቤተ መንግስት ተመርቋል። ኢሳያስ ይፋ ያደረጉት ይህ ኃይል በቁጥር ጥቂት መሆኑ ተከትሎ በኤርትራውያን ዘንድ መሳለቂያና የቁጣ መነሻ ሆኗል ሲል ቢቢሲ በፊት ገጹ አስነብቧል። የቀውሶች ሁሉ አባት የትርምሶች ጌታ የሆኑት የሻዕቢያው አለቃ ፕሬዚዳንት ኢሳያስ አፈወርቂ 800 የሚሆኑ አዲስ የፖሊስ ወታደሮችን አስመርቂያለሁ ማለቱ ግርምትም ስላቅም የፈጠረ ሆኗል። ቢቢሲ ትግርኛ በዛሬው ዕለት በፊት ገጹ ባስነበበው ዘገባው ኢሳያስ አፈወርቂ በቤተ መንግስታቸው አዲስ የፖሊስ ኃይል ማስመረቃቸውን ዘግቧል። ዜጋቸውን በግዳጅ ብሔራዊ አገልግሎት ወታደር የሚያደርጉት የሻዕቢያው አለቃ ያስመረቋቸው ወታደሮች ቁጥር ከ800 ያነሰ ነው። ኢሳያስ አፈወርቂ በተገኙበት አዲያሎ በተባለው ቤተ መንግስታቸው የተመረቀው ፖሊስ ብዛት 761 ነው ተብሏል። ተመረቁ የተባሉት የብሔራዊ ፖሊስ አባላት ስልጠና ወስደው መሆኑን የቢቢሲ ዘገባ ያመለክታል። ይህ ቃል ስልጠና የወሰዱ 1000 የማይሞሉ የፖሊስ ምልምል ሰልጣኞች በፕሬዝዳንት ደረጃ በቤተ መንግስት ተመረቁ መባሉ በራሳቸው በኤርትራውያን ዘንድ ጭምር መሳለቂያ ሆኗል የተባለው በቃል ስልጠና መሰረታዊ የፖሊስ ስልጠና ወስዷል የተባሉ 700 የፖሊስ አባላት ከተመረቁ በኋላም ወደ ተግባር ስልጠና ይገባሉ ተብሏል። በአዲያሎ የኢሳያስ መኖሪያ ቤተ መንግስት የተመረቁ የቃል ስልጠና ያጠናቀቁ የፖሊስ አባላት ወደ ተግባራዊ ስልጠና እንደሚሸጋገሩ የኤርትራ ፖሊስ አዛዥ ኮሎኔል መሐሪም ጸጋይ ተናግረዋል። ፕሬዚዳንት ኢሳያስ አፈወርቂ ትላንት በተካሄደው የምረቃ ስነ ስርዓት ላይ መገኘታቸውን ቢቢሲ በዘገባው ላይ በስላቅ ገልጾታል። ቢቢሲ ትግርኛ በዘገባው የፕሬዚዳንቱ በእንደዚህ አይነት የፖሊስ ምረቃ ላይ መገኘታቸው ብርቅ ነው በማለት ድርጊቱን በስላቅ ገልጾታል። ለፖሊስ አባላቱ የተሰጠው የቃል ስልጠናና የኢንተርኔትና የሳይበር ደህንነት ያካተተ ነበር ተብሏል። ለዜጎቿ ኢንተርኔት አገልግሎት በማታቀርበው ኤርትራም ለፖሊስ አባላት ለኢንተርኔት ክህሎት ስልጠና ተሰጥቷል መባሉ በራስ ላይ እንደ መሳለቅ ተወስዷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታድምጧቸው ታተርፉ ላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።